ገባ ከእውነተኛው አባት እንግዲህ ይፈልገዋለሁ ካልክ አባት ቤተሰቦች ጋር ተገናኝተህ ሰላማዊ ግንኙነትን ማድረግ ነው። ዋስጠኝ ቪዲዮን አቁመው ዋስ ወንድሞች ምንድን ነው የሚሉት? እነዚህ እኔ አባታቸው ልጅ እንዳልኩ ወይ መድኃኒዓለም አባቴ ከዚህ በኋላ ለቀሪው አንተ ነው እንግዲህ ጎብዝና መጎበዝ ያለብህ ብዬ አስባለሁ። ገባ ሁሉን ነገር ማስተካከል የምችለው አንተ ነው። እናቴና አቶ ወርቁ ግንኙነት ፈጽመው እንደነበረ በዚህ ግንኙነት መሀል እኔ እንደተጸነስኩኝ ጭምር ነው መረጃ ደረሰኝ። ስለዚህ ምን ትለኛለህ? ይቆረፋሉ በመሀሉ በዚህ ደረጃ ላይ ያደረሰህ ጥሩ አባት እዚህ ድረስ አንተ አሁን ዳር መሄድ ሁለታውን ለማወቅ ዳር መሄድ አንተ የወርቁ ልጅ ነው። አሁን የወርቁ ልጅ ነው እሱን እናወራለን። አንተ አሁን ለመዳር ሮጠን አገባች። በዛ መሀል ግንኙነት ነበራቸው። አንተ በመሀል ሳይታወቅ ተጸንሰዋል። እውነቱ ምንም እየሰማሁት ይህንን ነው። ከአንድ አድርገ ብዙ ነገር ተበድለ ዶሮ ቢሆን ኖሮ እኛም እናዝን ነበር። አንተ ለሌላ አርያ መሆን አለብህ። ገባ ማወቅም መልካም ነገር ነው እና እናትንም ማስጨነቅ የለብህም። ገባ ለዚህ ለእናትህ ቢሆን አስብ። ገባ ማስጨነቅ የለብህም። አባቴ ግን አንዳርጋቸው ምን ዋጋ ጥቅም የለውም ቢያውቁ። ገባ ቢያውቅ ኖሮ ጥሩ ነገር የሚፈጠር አይመስልም። ገባ አንተም ተረጋጋ። ምን ሆናል? ወጣት አድርገን እንደውም አንተ ማድረግ ያለብህ አሁን ከዚህ በኋላ ላለው ነገር ከዚህ በኋላ አሁን ከዚህ በኋላ ላለው ነገር ገባ የወርቁም ሌላ እናት አባትን ባይኖሩ ቤተሰቦች አሉት ከእነሱ ጋር ተገናኝተህ አሰላሙ አሌይኩም ወረህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? አለሁኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። ውድ ቤተሰቦቼ ለቤት አዲስ ከሆናችሁ ሰብስክራይብ አድርጉኝ። ቪዲዮን ስጀምሩት በላይክ ጀምሩት። ቪዲዮን እስከ መጨረሻ እዩት። ስለ ሉል ጉዳይ አዲስ ነገር ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ ተከታተሉኝ። ለኢድ ስራ ደግሞ አላህ ያግዛችሁ። ኢድ እንኳን አደረሳችሁ። ኢድ የቀረበ ነው። ሰሞኑ ጠፍቻለሁ፣ ትንሽ አሞኛል። ዱዓ አድርጉልኝ፣ ጸሎትም አድርጉልኝ ክርስቲያን ወገኖቼ። እነሆ ዛሬ አዲስ ቪዲዮ ነው። እስከ መጨረሻ ተከታተሉ። ቀንጨባ አድርጌ ነው ያመጣሁላችሁ። እኔ ወሬ አላበዛም። ለቤተሰቦች ክብር ስላለኝ በትንሹ ቀንጨባ አድርጌ ነው ማመጣው። ሰሞኑ እንደምታውቁት ልዑል በብዙ ነገር ተፈልጎ በድኳሾ በኩል ተገኝቶ ምናምን ብዙ ነገር ያው ቪዲዮን ለይቄላችሁ ነበረ። በዚህ 2 ቀን አለቀኩላችሁም እንጂ እሱን ስላመመኝ ነው ይቅርታ ቆይቼ ስለመጣሁኝ። ለእኔም ደዋ አድርጉኝ። አሁን ተሽሎኝ አይደለም ብቻ ደህና ነኝ አልሐምዱሊላህ። ስለዚህ በሆነ ጉዳይ ተፈለጋለህ ተብሎ በ2 ወጣቶች ቢሮውን ድረስ መጥተው ፈልገውት ሉልን ነገራቶቹን አጣርቶ ጠይቆ ወደዛ ቀጥታ እንዲሄድ አምርቶ ነበረ። ቀጥታ ወደ ክፍለ ሀገር ድረስ ነው የሄደው የነበረው። ሲሄድም አንድ ታማሙ አባት አግኝቶ እያንዳንዱ ነገር ነግረውት ነበር። አባት አለ አባትህ በህይወት አለ ብለው ነግረውት ነበረ። ምን ማለት ነው? አባቴ ራሴ እኮ ነው የቀበርኩት። ራሴ አሳክሜ ደክሜ አስተምሮኝ ደክሞልኝ አባቴ እኔ ራሴ ነው አሳክሜ የቀበርኩት። ከየት መጥቶ ነው? የሞተ ሰው እንዴት ይመጣል ብሎ ሲከራከራቸው እሱን እናትህ ጠይቅ፣ እናትህ እውነቱ ስለምታውቅ እናትህ ጠይቅ ብለውት ነበር። ከእናቴ ግን ልታጣሉኝ ነው ወይ? እናቴ ለእኔ እናቴ ብቻ አይደለችም አለሜ ናት። ከእናቴ ምንም ነገር ለመናገር አልፈልግም ሲል አይ እውነት መውጣት አለበት፣ እውነቱ ማወቅ አለብህ። ስለዚህ ለእናትህ ጠይቃት ነው ያሉት ነበረው። ሉሉን ይሄ ነገር ሊያምን አልፈልግም ነበረ። እከሌ ያሉ ጠይቅ ተብሎ ነበረ። ከዛ በኋላ አባቱ ማን እንደሆነ እንዴት እንደሆነ እያንዳንዱ ነገር አስረድተውት ነበር። ያው ቪዲዮ ባለቅላችሁ የአባቱ ጓደኞች አግኝተው እያንዳንዱ ነገር አስረድተውት ነበረ። በመጨረሻ ደግሞ የአባቱ ዋና የተባለ ጓደኛው አግኝቶት አባቱ ወርቁ እንደሚባል አባቱ የመጀመሪያ ሞተ አቶ አንጋቸው እንዳልሆነ ትክክለኛ አባቱ ወርቁ እንደሆነ አጋጣሚ የሉልን እናት መጀመሪያ ከባልዋ ጋር ተጣልታ በተለያዩ ሰዓት ይሄ ወርቁ የሚባለው የሉል አባት መጥቶ በመሀል ገብቶ ነው
እሱም ሳትፈልግ በግዳጅ አስገድዶ ነው የደፈራት ነው ያለው። ስለዚህ ሉል የአንድ ወር ጽንስ ሁና ነው መልሳ ከመጀመሪያ ባሏ ጋር ታርቃ በስነስርዓት ተጋብቶ የኖሩ ተነበረው። ማንም የሚያውቅ ሰው የለም ነው አባትህ የሞተው ሳይሆን ወርቁ ነው ብሎ ነው የነገሩት ሉልን። እኔ ሉልን መከታተል ከጀመርኩኝ 3 አመት ሊያልፈኝ ነው። አንድ ቀን ሉል እንደዚህ አልቅሶ አይቼው አላውቅም። እንኳን ታግቶ ከከብቶች ጋር አንድ ላይ የከብቶች እረኛ ያሰሩት ሰዓት ሉል እንደዚህ አላለቀሰም። እንደዚህ አልቅሶ አላየሁትም። ታሞ ፓራላይዝ ሆኖ እንደዚህ ሆኖ አላየሁትም። እውነትም የመጨረሻ ልብ የሚነካ ነገር ነው። ልብ የሚሰብር ነገር ነው። አይምሮ የሚነካ ነገር ነው። ለማመንም የሚከብድ ነገር ነው። ጠረጴዛ ላይ ተደፍቶ ነው ያለቀሰው። ለእህት ለወንድሞቼ የአባታቸው ልጅ ነኝ ወይ ነው ያለው። ገና ለገና እንዴት እናቱ ደግሞ ጠይቋት ነበር። ያው እናት ጠይቅ ስለተባለ ለእናቱ ጠይቋት ነበር። እናቱ ሁሉ ነገር ውሸት ነው፣ እንዴት ነው በመጨረሻ በእርጅና የምታሳብደኝ? ለምን እንደዚህ ታደርገኛለህ? ይሄ በሙሉ ውሸት ነው፣ የጠላት ወሬ ነው ብላ ነው የተናገረችው ነበረው። ግን እያንዳንዱ ነገር ከነ መረጃ ከነ ማስረጃ ሉል ተነግሮታል። ሉል ታውቃላችሁ፣ አለ መረጃ በምንም ተአምር አይጓዝም። በምንም ተአምር እያንዳንዱ መረጃ ይዞ ነው የሚጓዘው ሉልን። ግን ሉላ እናት እንዴት ልትዋሸው ቻለች ነው? ምክንያቱም እንደ ልጅና እንደ እናት አይደሉም። በጣም ተቀራርቦ ነው የሚያወሩት። ሚስጥራቸው ያወራሉ። ሚስጥሩ ያካፍላታል፣ ሚስጥሩ ታካፍለዋለች። ለምንድን ነው ግን ሉል ሁል ጊዜ ሊያገባ ቀናቶች ሲቀራረብ የሆነ ሙሲባ ነገር የሚበዛበት? ለምንድን ነው የሆነ እንከፍ በቃ የሆነ እንደ ሰይጣን መጥቶ የሆነ ችግር ይፈጠራል። በፊትም እንደዚህ ሊያገባ ሲል ነው አጋጣሚ ሉል እንትና ማን ነው ያ መስፍን የሚባለው ሰውዬው እንደዚህ መጥቶ ኤልሳም የጠፋችው። አሁንም ቀለበት ሊያስርጉበት የተዘጋጀው እኮ ነው። ካልመጣ ካላገኘንህ ካላወራንህ በጣም በአስቸኳይ ጉዳይ ነው ብሎ ክፍለ ሀገር ድረስ ወስደውት ህይወቱን፣ ኑሮውን፣ ስራውን ከእናቱ ጋር ከቤተሰቦቹ ጋር እንዲርቅ። እኔ ይሄ ነገር የሆነ ሆነ ተብሎ የተሰራ ሴራ ነው የሚመስለኝ። ለምን ሊያገባ ስለሆነ እንጂ አሁን መጀመሪያ አባትህ አለ አሉት። ወርቁ ይባላል አባትህ አለ አሉት። እሺ ብሎ ተቀብሎ የት አለ አባቴ? አሁን ከአባቴ ጋር መገናኘት እፈልጋለሁ። ምክንያቱም ዲኤንኤ ምርመራ ማድረግ ይፈልጋሉ። በእንደዚህ አይነት ቀልድ አያውቅም። የት አለ አባቴ? ከአባቴ ጋር አገናኙ። እውነት አባቴ ካለኝ ከአባቴ ጋር ሞተዋል። ከሞትሽ ለምንድን ነው አሁን አባትህ ሌላ ነው ብላችሁ መጣችሁ? ለምን ነው የሰውን ደስታ የምትነፍጉት? ምን አይነት ሰዎች ናቸው? አባትህ ያ አይደለም ይሄ ነው። እሺ በህይወት ቢኖር እሺ፣ በህይወት የሌላ አባት ለምንድን ነው ከእናቱ ጋር እንዲጣላ፣ ከወንድሞች ጋር እንዲራራቅ፣ በስራው ላይ የሆነ እንከን እንዲፈጠር፣ በስነ ስርዓት እንዳይሰራ፣ አይምሮውን እንዲረበሽ፣ በስራው ላይ እንከን እንዲፈጠር የምታደርጉት ምንድን ናችሁ? እሺ አባቶች በህይወት ቢኖር እሰየው፣ እኔ ደስ ይለኛል። በህይወት የሌላ አባቱ ከመቃብር ላይ ቆፍሮ አውጥቶ ሊያየው ነው ወይስ ምን ሊያደርገው ነው? የአባት ዘሮች አሉ፣ ወንድሞች አሉ። ይሄ ነገር አሉት። የመጀመሪያ አባቱ ወንድሞች እኮ የአባቴ ወንድሞች ናቸው ብሎ እኮ ተቀብሏቸው የኖረ እኮ ነው። ለምንድን ነው ግን ልጁ የሆነ ጥሩ ነገር ሰራለሁ ባለ ብሎ በተነሳ ሰዓት የሆነ ነገር መጥቶ እንደዚህ እንደ ዝንብ ርጎ ጠብ የሚልበት ለምንድን ነው? እኔ ሉልን በጣም ነው ያሳዘነኝ። በጣም እሱ ሲያለቅስ እኔን ከሱ ቁጭ ብዬ ነው ያለቀስኩት። በጣም ነው ያሳዘነኝ። በዚህ ልክ ሉል ሲጎዳን አልወድም፣ አልፈልግም። ለምን? ታማኝ ስለሆነ፣ ጀግና ስለሆነ፣ የሰውን ባባስ ስለሆነ፣ ለእውነት የቆመ ስለሆነ፣ የራሱ ህይወት ትቶ የሰውን ህይወት የሚኖር ስለሆነ ደስታው ነው የምፈልገው። በቀኔ መች ነው ቀለበት የሚያስረው? መች ነው የሚጋቡት? መች ነው እናቱ ያስደስታት? መች ነው? በቃ ያኔ በጉት በቅርብ ቀን ስላለ ቀናቶችን የቆጠርኩኝ ነው።
ግን ያን ትቶ ሌላ ነገር አሁን ሌላ መዘዝ ይዞ መጥቷል። ሌላ መዘዝ አሁን ማን ይሞታል? በአሁን ሰዓት እንደዚህ ችግር ውስጥ ገብቶ እንደዚህ ተሰቃይቶ ትዳር ውስጥ የሚገባው መቼም ከእናቱ ጋር ጥሩ ስሜት ላይ አይኖሩ። መጋጨት የሚባል ነገር አለ። ለምን እስከዚህ እድሜ ድረስ እንዴት ደበቅሽኝ ብሎ ሰው ያውቀዋለች አታውቀውም፣ ወላሂ አለም አላህ ነው የሚያውቀው። ለምን በዛ ሰዓት ለምን አልተናገራቸውም? አይ የመጀመሪያ እንዳያደርጋቸውን ኃይለኛ ስለሆነ ከወርቁ ጋር ይገዳደላሉ ወይስ እንደዚህ ይሆናሉ ብለን ፈርተን ነው ያልተናገር ነው። እሺ አሁን ምን ሊያደርግ ነው? ልውድ ምን ያደርግ? አሁን አባቱ በህይወት ላይ አይንከባከቡ አባቴ ብሎ አባትነቱ አይቀበለው። የለም ሞተዋል። ያሳደገው አባቱ ሞተዋል። ወላጅ አባቱ ሞተዋል። በቃ ምን ያደርግለታል? ይኑር እንደዚህ ልጁ። ተው ተፋቱት። እንዴ ልጅ ምን ያድርግ ተብሎ ነው በየጊዜ እሱ ላይ መከራ ሚጫ ነው? ለምንድነው በየጊዜ ከስርስር የምትከታተሉት? ኧረ ሰው ያለ ኧረ ሰው ያለ። እኔም አሁን የራሴ ህይወት ሳይሆን የሉሉ ህይወት ነው ያሳዘነኝ። አንዳንዴ የራሷ ያረረ ሰውን ታማስላለች የሚባል ነገር አለ አይደል? እኔ እንደዛ ነው የሆንኩት። ለምን በቃ የሆነ ሁል ጊዜ ደስታዬ እካፈላለሁ፣ ደስተኛ እሆናለሁ ባለሳት የሆነ ነገር መጥቶ ይረብሸዋል። የሆነን ከፍ ነገር አያጣው። ለነገሩ ለጥሩ ሰው ዱንያ መች ትሆንለታለች? ለአጭበርባሪ ሰውን የሚያጠፉ፣ የሰውን ገንዘብ የሚዘርፉ፣ በሴት ህይወት ላይ የሚጫወቱ፣ በእናት ላይ የሚጫወቱ፣ በአባት ላይ የሚጫወቱ፣ የሰውን ብር ዘርፈው የሚኖሩ፣ የሰውን ንብረት ዘርፈው የሚኖሩ ናቸው በአሁኑ ሰዓት የሚሆንላቸው። ለጥሩ ሰዎች እኮ መቼም አይሆንላቸው። ነገር ግን መቼም ቢሆን አንተ ወጥቃ አትወጥቅም። ለእውነት ስለምትሰራ፣ ለእውነት ስለምትቆም፣ ለሀቅ ስለምትቆም ለእናቶችን ድዋ ጸሎትም አይጥልም። ከችግር በኋላ ምቾት አለ። እንደ ዛሬ ተከፍተሃል፣ ነገ ደስተኛ ትሆናለህ ወይ? ነገር ውሸት ሊሆን ይችላል፣ አይታወቅም። ወይ አቶ ኤፍሬም ሴራ ሊሆን ይችላል። በቃ ታገባለህ ወይ ቀለበት አድርጋለሁ ብላ ስለወሰንክ አውቆ ሊረብሽሁ ሊሆን ይችላል፣ አይታወቅም። እንግዲህ ፈጣሪ ነው የሚያውቀው። እኛ የምናውቀው ነገር የለም። ፈጣሪና እነሱ ነው የሚያውቁት። የሰው ልብ የሚያውቀው ፈጣሪ ብቻ ነው። ስለዚህ የእኛ ጀግና ልዑል በዚህ ጉዳይ ላይ በጣም አዝናለሁ። ስለረበሹ ስለተረበሽ በጣም አዝናለሁ። መጀመሪያ አባትህ በህይወት አለ አሉት። መጨረሻ ላይ ደግሞ አባትህ የለም አሉት። ከቤተሰቦቹ በሙሉ እንዲረበሽ፣ ከቤተሰቦቹ በሙሉ እንዲጣላ፣ ከእናቱ ጋር እንዲጣላ አድርገውት አባትህ በህይወት የለም፣ አርፈዋል፣ ቆይተዋል። ከቆየሽ ምን አባታችሁ ልታደረጉ ነው? መታችሁ እንዲሁነዋል ሳልሞት ላግኘው፣ በህይወት ያለሁኝ ላግኘው እፈልገዋለሁ። በቃ እውነተኛ አባቱ ቢኖር እኔ ደስ ይለኛል እኮ ሄዶ ቢተዋወቀው። ከሌለ በቃ ለምን ይረብሹታል? ልጁ ለምን ከእናቱ ጋር ለምን ያጣሉታል? ታናሽ ወንድሞቹ ታናሽ እህቶቹ እንደ አባት አድርጎ ያሳደጋቸውን የአባቴ ልጅ ነው ብሎ እንዲያስቡ ለምን ይደረጋል? ጥቅማቸው ምንድን ነው? በቃ እንደ ኖሮ ቢኖር። አሁን እኮ ከራሱ አልፎ ከቤተሰቦቹ አልፎ የሌላ ሰው የተረፈ ጀግና እኮ ነው። የሌላ ህዝብ የተረፈ፣ የሌላ እናት፣ የሌላ አባት፣ የሌላ ወንድም የተረፈ ጀግና ወጣት እኮ ነው። ለምን ህይወቱ ትረብሹታላችሁ? በቃ አባቱ የለም አይደል? በቃ ይኑር፣ እንዲሁ ይኑር። አባቴ ሞተዋል ብሎ እኮ ነው ራሱ ቀብሮ እኮ ነው አባቴ ሞተዋል ብሎ ነው የኖረው ነበረው። አሁን የሌላ አባቱ ከመቃብር አውጥታችሁ የምትሰጡት የመሰላችሁ እናንተ አላህ እንደሆናችሁ አባትህ አለ ብላችሁ ከቤተሰቦቹ ጋር እንዲጣላ፣ ከራሱ ጋር እንዲጣላ፣ ከስራው ጋር እንዲጣላ፣ ከሁሉ ነገር እንዲርቅ አደረጋችሁት። ርብሽ አረጋችሁት። ተው፣ አንዳንዴ አንድ ነገር ስናረግ ጊዜ ቆም ብለን ብናስብ። በተለይ ትላልቅ ሰዎች ናቸው፣ ትናንሽ ሰዎች አይደላችሁ። ወይስ ብር ተከፍለዋችሁ ነው እሱን ህይወት ለመበጥበጥ? በዚህ እድሜያችሁ ውሸት ካወራችሁ እኔ እንጃ፣ ፈጣሪ የሚምራችሁ አይመስለኝም። እኔ አላቅም፣ እንደናንተ ሰው ነኝ። እሱ ነው ሁሉ ነገር አዋቂ፣ አላህ ነው።
ግን ቢሆን በዚህ እድሜያችሁ ውሸት የምታወሩ ከሆነ ብር ተከፍለዋችሁ ይሄ ነገር የምታወሩ ከሆነ ምንድነው የልጆቻችሁ ያተረፋችሁ? ምንድነው እኛ ከእናንተ የምንማረው? ምክንያቱም ትናንሽ ሰዎች አይደላችሁም፣ ወጣቶች አይደላችሁም፣ ትላልቅ ሰዎች ናችሁ። ግማሾቻችሁ አልጋ ላይ ተኝታችሁ ነው፣ ግማሾቻችሁ ደግሞ ሁለት ጸጉር ያወጣችሁ ናችሁ። ኧረ የሉል ፊትናማ አሁን በዛ እኔ ጭራሽ አልጠበኩም ነበር። ለማንኛውም ሉላችን ጀግናችን፣ አንተ ጀግና ነህ። ምንም ነገር ቢመጣ ማትበገር፣ ለምንም ነገር እጅ ማትሰጥ ጀግና ስለሆንክ አሁንም ይሄ ነገር ታልፈዋለህ። ወይ ውሸትም ሊሆን ይችላል፣ አንተ ሊረብሽህ ሊሆን ይችላል። ስለዚህ ለማንኛውም ፈጣሪ ይድረስልህ። ውድ ቤተሰቦች ልዑልን እናበረታታው። ይሄ ነገር ውሸት ሆኖ እንደ መጀመሪያ በደስታ ከቤተሰቦቹ ጋር እንዲኖር ሁላችንም ዱዓም ጸሎት ማድረግ አለብን እላችኋለሁ። ውድ ቤተሰቦቼ ቆይቼም ስለመጣሁኝ በጣም ይቅርታ ነው የምጠይቀው። ውድ ቤተሰቦቼ ይኸው ከራስ በላይ ንፋስ የሚባል ነገር አለ አይደል? ስላመመኝ ነው። አሁንም ያመመኝ ነው ሪከርድ ያደረግኩላችሁ። እንግዲህ በርቱልኝ፣ ኑሩልኝ። እወዳችኋለሁ፣ አከብራችኋለሁ። በድጋሚ መልካም ኢድ፣ የኢድ ስራ አላህ ቀለል ያድርግላችሁ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ። መልካም ቀን